የጃና የአሊያ መጋባስ ለብዙ አልቦራ ገጸ ባህሪያቶች ጭራሽ የማይመች ነገር ነው። ከሰዳከት ጀምሮ ቦራን እነ መርያም እነ ሙጅጋን በርካታ ሰዎች የዚህ ጋብቻ ተቃራኒ ናቸው። ካና ናሬ ብቻ በጃንና በአሊያ የወደፊት ጋብቻ እጅግ ደስተኛ ሆነው እችን ቀን ይጠባበቃሉ። ሰዳከትን ብትሆን የቦራን ማስፈራሪያ እንዳለ ሆኖ ነገር ግን ደግሞ በአንድ በኩል የማትፈልገው ነገር ነው። አሁን ለነ መርያም መታም በሁለቀኑት ሊጋቡ ነው ብላ ስነግራቸው ደነገጡ። ምክንያቱም የመርያም ልጅ ሰራ ትክክለኛ አባቱ ማን እንደሆነ ጭራሽ የሚታወቅ ነገር የለም። ገና ካሁኑ በመጨረሻ መርያም ጨክና ይሄ ልጅ የጃን ሊሆን ይችላል ብላ በራሷ ካላስወራችና ለአሊያ በመናገር ካላስደነገጠቻት በስተቀር ይህን ሰዳከት ስትናገር ሙጅጋን ወደ ቦራን ደውላ ስትቆጣው ነበረ። ና ያግኝኝ ያላት እንደሚወዳት ታውቃለች። አሊያን ከማገቶች ለሷ ፍላጎት ነበረው። ነገር ግን በብዙ ምክንያት አንድ ላይ ሳይሆኑ ቀርተዋል። እዚህ ጋር ሰዳከት ከወደች ከሄደች በኋላ መርያምና ሙጅጋን በአይነኛው ሲነታረኩ ነበረ። እንደተለመደው ሙጅጋን ዋሻት። በሌላ በኩል ከሴት ልጁን እየተንከባከበ ነው። ድንገት ኢፔክ መጣች። ኢፔክን እንደሚያገባት ይጠበቃል። እሷን ኢፔክን ማግባት ነው የሚፈልገው። ስትመጣ ናሬንም ሁሉንም ሰላም እያለቻቸው ሰዳከት ጻኑን አቅፋ ነበረ። ኢፔክ እዚህ ጋር ወይኔ ስታምር ፈጣሪ መስገን ስታምር በጣም ቆንጅዬ ናት አባቷን የመሰለች እያለች ነበረ። እቀፊ ብላ ሰዳከት እየሰጠቻት ነበረ። ይቻላል እቀፊ ትላታለች። ኢፔክ በጣም ደስ አላት። ኢፔክ የያዘችውን ቦርሳ አስቀምጣ ህፃኗን እያቀፈች ነበረ። ህፃኗን እያቀፈች ገና ማቀፍ ስትለማመድና ደስ ብላ ስትመለከት የራሷ ያልሆነች ልጅ የካይል ስለሆነች ካያን ስለምታፈቅረው እንደ ራሷ ልጅ እንደምታሳድግ ይጠበቃል። ከዛም በኋላ እዚህ ጋር ነገሮችን እየተመለከተች እያለ ድንገት ዘሪን መጣች። ዘሪን ኢፔክ በጭራሽ ልጅ እንድታቅፋት ሆነ እንድትጠጋት አትፈልግም። ከዚህ በፊት ማስፈራርታ ነበረ። ዘሪን ገና ከመጣታ ካያ ምን እያረከን ያለው ልጄን አምጪ ልጄ ብላ መንተፋስ ተቀበለ ነበር። ተረጋጊ እንጂ ልጅቷን እያስፈራራሽ እኮ ነው። ስለዚህ ሰዳከት ልጄን አምጡ ብላ ዘሪን ተቀበለች። እነ ሻሂንና እዚህ ጋር ቪዳን መጥተው ነበር። ምንድነው ምን እየሆነ ነው ያለው? እናንተ ዝም ብላችሁ እንደፈለጋችሁ ትመጣላችሁ እንዴ? ምንድነው ይሄ ቤት እኮ ስነ ስርዓት እኮ አለው። ዝም ብሎ የመንገድ ዳር ቤት እኮ አይደለም ስትል ነበረ። ሰዳከት እንደዚህ አትበይ፣ በእውነት በጣም ያሳዝናል። ልጅ የምትኖረው እኮ እዚህ ቤት እኮ ነው። ልጄ ሰላም የላትም እኮ ምን አለበት አንቺ እናት አይደለሽ እንዴ? ምን አለበት ይሄን ብትረጂ እያለቻ ነበር። ሻይንም ቢሆን ምን እያረግሽ ነው ያለሽው ወይዘሮ ሰዳከት? ይሄ ልጅ ከእናቱ በመንጠቅ ምን የሚገኝ ጥቅም አለ? በፈለገችበት ሰዓት እየመጣሽ ብታይ ምን ችግር አለው? እናንተም ይሄን ማድረግ ካልቻላችሁ እኮ ልክ እንደ ደሚር ነው የምትሆኑት። ከደሚር አትለዩ ማለት ነው እያል ነበረ። ከዛ ዞር ብሎ ናሬን አያት። ናሬ እኔ ደግሞ ባልሽ ነኝ፣ ነገር ግን አንቺ አሁንም ግግም እንዳልሽብኝ ነው ድርቅ እንዳልሽ እኔ አንቺን ለማዳን በሞከረም ነገር ግን አንቺ አንተረዳሽኝ የሚላታል። ሻይን በእናትህ ግርግራ ትፍጠር ስትለው ነበረ። ሆን ብዬ አይደለም ይሄን እያረኩ ያለሁት። አንቺ ግን ምን እያረግሽ ነው ያለሽው? አውቀሽ እኔን ለመንካት ተመልከቺ። አንቺ እናትሽ ካያ ምን እያረጋችሁ ነው ያላችሁት እያለ ነበር። እዚህ ጋር ሻይን ካያ በእናትህ ልጄን ተዋት በቃ፣ እስከዚህ እነዚህ መርዝ ተዋት በቃ ብለህ ደግሞ ኢፔክ ልታገባ ነው። በጣም ልብ ይሰብራል። ተለች ቪዳን ባንድ በኩል አዎ ኢፔክ ልቧን ከሰጠችኝ በጭራሽ ልተዋት አልችልም። ኢፔክ የኔ ወደፊት ሚስት ትሆናለች። ዘሪን አጠገቤ እንድትደርስ አልፈልግም እያለ ነበረ። እርስ በርስ ሊጣሉ ናቸው። ዘሪን መዛት ጀመረች። ልጄን ከኔ በመንጠቅና በመውሰድ ምንም የምታገኙት ነገር የለም እያለች ነው። እቺ ንባብ ከዚህ በኋላ ማየት አልፈልግም ብላ ኢፔክን እየተሳደበች ናት ያለችው። ከጅምሩም ኢፔክን ከካያ ጋር እንድትቀራረብ ስትገፋፋ የነበረችው ዘሪን አሁን ተቃራኒ ነገር እያለች ነው። ድንገት እነ ጃንና እና አሊያ መጡ። በጣም ጭቅጭቅ በርትቶ ነበረ። ጃን እንደመጣ ምን ሆናችሁ ነው እያል ነበረ። ተመልከት ጃን ምን ማለት ነው? ገና ለገና ዘሪ ልጄን ትወስድብኛለች ምናምን ብሎ ሊያሳየት እንኳን አልፈለገም። እንዴት እንደዚህ ይደረጋል? ይሄ ትክክል ነው እንዴ እያለ ይናገራል። ምንድነው ማየ የሆነ ያለው ነገር ይላል ጃን። እዚህ ጋር አይደለም ይኸውልህ ጃን ምንም ነገር ሳይጠይቁ በስነ ስርዓት እንትን ሳይሉ ሳያስፈቅዱ ዝም ብሎ እንደፈለጉ ይገባሉ። ይሄ እኮ ለቤተሰባችን አደገኛ ነገር እኮ ነው። ምን ማለት ነው? በቀላል እንድንጠቃ ያደርገናል እያለችው ነበር። እዚህ ጋር ውሸታም ትላለች ቪዳን አዋርሽን የኛን ቤተሰብ ያዋራችሁት እናንተ ናችሁ ስትል ነበር። አንቺስ ብትሆኚ ምንም ክብር የለሽም በጣም ነው የምታሳዘኘው ብላ እዚህ ጋር ቪዳን ናሬ ላይ ቁጣዋን ተወጣችባት። ናሬ ማልቀስ ጀመረች። ናሬ ሻሂን ለምን ልጄን ነጠቀኝ ብላ ለምን እርግዝናው ተቋረጠ ብላ አኩርፋለች ሻሂንን። አሁን ቪዳን እሱን አንስታ እያወራች ናት ያለችው። ጂያን ባካችሁ አትጨቃጨቁ ይላል። ዘሪ በፈለግሽበት ሰዓት ትመጫለሽ፣ በፈለግሽበት ሰዓት መተሽ ልጅሽን እንደፈለግሽ አብረሻ ጊዜ ተሰልፊያለሽ። ከዚህ በኋላ ያገባችሁም እናንተ ሂዱ በቃ እናንተ እያለ ካያን እያስቆመ ነበረ። እነ ዘሪንን ደግሞ ህፃኗን እንደያዘች ሂጂ ከልጅሽ ጋር ጊዜ ማሳለፍ ትችላለሽ እያለ ነበረ። ዘሪ ልጇ እንዳቀፈች ትሄዳለች። እዚህ ጋር ካያ ከኢፔክ ጋር ይቀራል። ናሬ እያለቀሰች ናት ያለችው። ሰዳከት ትቀጥልና ደግሞ ናሬ ማባበልና ማጽናናቷን ትቀጥላለች። ልጅ አይዞሽ እያለች ነበረ። ዘሪን ጠጋ ብላ ልጇን ይዛ ተቀመጠች። ሻሂን ባካችሁ ይላችሁ እኛም እኮ የነገር እኮ ይጎዳናል እኮ ለምን አንተሳሰብም? በመቻቻል እኮ መኖር ያለበት አይደል እንዴ ሻሂን? በተለይ ደግሞ የናሬን ጉዳይ አንድ ጊዜ ተረጋጋ አንተ፣ ቁስሏ እስከሚድን ድረስ ብትረጋጋ ምን አለበት? ትንሽ ብትታገሳት እንኳን እያለው ነበረ። አዎ ስለ ልቦኗ ተጎድቷል፣ በቃ እስኪ ትንሽ ጊዜ እንስጣት እያለች አለም እዚህ ጋር ስታስረዳ ነበረ። እንደውም ሕክምና ስትጀምርና የበለጠ ደግሞ ተስፋ ሰታይ ነገሩ ቀላል እንደሚሆን አሊያ ትናገራለች። በተለይ ደግሞ ይህ ነገር ብዙ ጊዜ እንደሚወስድና ሻይን ካሁኑ እዚህ ጋር ትዕግስት ካጣ ከባድ እንደሚሆን እየተናገረች ነበረ። ካግ ምን እየሆነ ነው ያለው? ወንድሜ ጃን ታያለ ኢፔክ ለምንድነው ልጄን ለሷ የሚሰጣት? ለኢፔክ ምን ማለት ነው? ኢፔክ ልጅ አጠገብ በመርዟ እንድደርስ አልፈለገች። መርዛም እባብ ስትል ነበረ። ጃን በቃ ተረጋጉኛ እዚህ ውስጥ ጣልቃ አንገባም እያለ ነበረ። ድንገት ደሚር በውጭ በኩል መጣ። ደሚር ዘሪንም ፈልጌ ነው ብሎ እየመጣ ነው ያለው። እሱ በውጭ በኩል ሆኖ ቆሞ ሲያስጠራት
ሰዓት ድንገትና ሙዛፈር መጡና ሲያስጠሩ እዚህ ጋር ከአይን ውሻ እንዳመጣ በሉት ማነው በሩን የከፈተለት ሲል ነበረ። እኔ ነኝ የጠራሁት ባሌ ኮናውን ቢሆን ለሄር ነው እሱ ጋር ስትል ነበረ። ካያ ያትና ተናደደ። ካያ ረሳሻለሁ ብሎ ይዛተባት ቢሆን ነገር ግን አሁን ደግሞ እየተቸገረ እንዳለ ማሳያ ነው። ከዛም በኋላ አሁን ወደ ውጭ እሷ እየወጣች እዚህ ጋር ካያ መጥቶ ልጄን አምጪ ብሎ ተቀበላት። ልጄን አምጪ ብሎ እየተቀበላት ከዛ በኋላ ዘሬ በቀጥታ ከወንድሟና ከእናቷ ጋር በመሆን በቀጥታ ወደ ውጭ እየወጣች ነበረ። ካያ ልጁን እንዳቀፈ ነው ያለው። በበረንዳ በኩል ይመለከታል። ደሚር ውጭ እየጠበቀ ነበረ። ሻይን መጣ። እህቱ ዘሬንን መለመን ጀመረ። ኧረ ዘሬን አስቢበት ግን ታይ ዘሬን እኮ አሁን እኮ አንቺ እኮ ነጻ የምትወጭበት ጊዜ እኮ ነው። ታዲያ ለምንድን ነው እዚህ ሰው ጋር የምትሄጂው? ይሄ ሰውዬ እኮ ምንም አይሆንሽም እኮ። አዎ እዚህ ጋር ንዴት እንዳወረሽ አውቃለሁ። ነገር ግን ታዩ በቃ ታዩ ይቅርብሽ፣ ወንድምሽ የሚልሽን ስሜ እያለ ነበር። ከዚህ በኋላ ማንም ሰው ጠልቃ መግባት አይችልም። እሄዳለሁ ስትል ነበረ። ልጄ እንዳትሄጂ ብላ ቪዳን እየተቆጣች ነበረ። ዘሬን አምራሽ ወደሚሄድበት ሄዳለሁ አያገባችሁም ስትል ነበረ። ሻይን ደግሞ ከሄድሽ በኋላ ይቆጭሻል፣ እኔ ሁሉ ነገር አስተካክላለሁ ቃል እገባለሁ እያላን ነበረ። ሻሆ ምን እያልክ ነው ያለው እያለ ደምር እዚህ ጋር ጠልቃ ይገባል። ዝም በላ አንተ አፍህን ዝጋ እያለ ሻይን እየተቆጣ ነበር። ሳረገ ልንገርሽ አሁን ከሄድሽ እኔ ወንድምሽ አይደለም ወንድሜ ብለሽኝ እንዳትጠሪ እያለ ነበር። የመጨረሻ ቀይ መስመር አሰመረላት። ደንግጣየች። ወንድሜ እየሄድኩኝ አለችው። ምንም ማድረግ አልቻለም። ወደ ደሚር እየጠጋች ነበረ። የምትፈልገውን ነገር መርጣለች። ተዋት በቃ እያለ ነበር። ደሚር መኪናውን ከፍቶ ሊያስገባን ነው። ቪዳን የመጨረሻ ለመነቻት። ህይወትሽን አታበላሽ ብላት። እኛ ከጎንሽ ነን፣ ልጅሽን እናስመልሳለን፣ ወይ አብራችሁ ትቀጥላላችሁ፣ እንደዚህ አይሆንም ታገሽ ብትላትም ነገር ግን ዘሬ ያቀደችው ነገር ያለ ይመስላል። ወይም ደግሞ ደሚርን በመጨረሻ እስከ መጨረሻ ባሏ ልታደርገው አቅዳለች። ወደ ውስጥ ወደ መኪናው ገባች። ላጥ ብለው ይሄዳሉ። እዚህ ጋር ካያ ከእናቱ ጋር በመሆን በርቀት ይመለከታል። ካያ ልጁን እንዳቀፈ ነበረ። ከዛ በኋላ ሻይንም መኪና ውስጥ ገባ። እዚህ ጋር ደሚር ሚስቱን ዘሬንን ይዟት እየሄደ ነው ያለው። በሌላ በኩል ፓኪዜ ነክታለች። ፓኪዜ ከኮማ ወጣውን ወደ ሌላ ክፍል አስገብቷታል። ድንገት ከድር እየገባ ነበረ። ከድር ገባ። እዚህ ጋር ፓኪዜ ከድር ስታየው ከድር መጣ እያለችው ነበር። እሱ ወደ ውስጥ እየገባ ነበረ። ከድር እንዴት ነህ እያለችው ነበር። እንኳን ፈጣሪ ለዚያ በቃሽ እያለ ነበር። ምንም ስለሆነ ነገር ደስ ብሎኛል እንኳን ነቃሽ እያለ ነበር። አይኖቼን ከፍቻለሁ፣ ና ተጠጋኝ፣ ና እንጂ ቅረብ እንጂ ና እያለችው ነበር። እጇን ዘረጋች። እጇን ዝርግታ ቀረች። ከድር ዝም ብሎ እየተመለከታን ነበረ። ፓኪዜ እኔ ከዚህ በኋላ ልጠጋሽ እያለ ነበር። ለምን ከድር አለችው። ምክንያቱም በተጠጋሽ ቁጥር አንቺን ማጣሽ እየመሰለኝ ነው። አንቺን ከማጣ ሁሉም ነገር ሊቀር ይችላል። ከዚህ በኋላ ልጠጋሽም ሁሉም ነገር ቀርቷልሽ እያላን ነበር። ለምን ጥሏት እየወጣ ነበረ። በሌላ በኩል ደሚር አሁን ከዘሬን ጋር ቤት መጣ። ወደ መኝታ ክፍሏ ገባች። አልጋዋ ላይ ተቀመጠች። እሱም ካልጋው ፊት ለፊት ባለው ሶፋ ላይ ተቀምጦ እየተመለከታን ነበረ። ሁለቱም ተያዩ። እንግዲህ አርግ ያልከኝን ነገር አድርጌያለሁ ተመልሻለሁ ስትሎ ነበረ። የተመለስሽው ልጅሽን ለማግኘት ነው ለኔ አይደለም እድሉን የመረጥሽው አይደል እንዴ እያላ ነበረ። እሱማ ተመልሻለሁ፣ ነገር ግን ልጄን በእርግጠኝነት አንተ እንደምታገኝልኝ ስለማቅ ነው። እዚህ ጋር ጠፍታብኛለች ልጄ፣ ነገር ግን ታስመልስልኛለህ ብዬ ነው የመጣሁት። ሁሉም ነገር አላበቃም አይደል እንዴ አለችው። አሰበ። የምታወራው ነገር አልዋጥልህ ብሎታል። እንደምታምነው ልጁን በማስመለስ ረገድ በጣም እንደሚረዳት ምናምን ነገር እሷም ልቧን እንደጣለችበት አርጋ ስታወራ ጭራሽ አላምጦ ሊውጠው በጣም አቃተው። ሊያምናት ከበደው። እኔ እውነቱን ነው የምነግርህ አለችው። አረ ለታላ ሁሉም ነግቷል። እንደገና ይቀራል አልኩ መቼምም ይቀራል። ነገር ግን ምንም የሚፈጠር ምንም እንደምታፈቅረኝ አውቃለሁ እና ለኔ ብለህ እንደምትዋደቅብልኝ አውቃለሁ እና ቢያንስ እድሉን ደግሞ መጠቀም አለብኝ። ገባረች። ደንግጦ እየተመለከታን ነበር። እሱማ አፈቅርሻለሁ እወድሻለሁ እያለ ነበር። እንግዲህ ያው ከካያም ቢሆን ልጄ ልነጥቆ አስባለሁ፣ አንተ ደግሞ በዚህ ነገር ታግዘኛለህ፣ ከዛ የፈለግከውን ነገር አደርግልሃለሁ አለችው። እንትን እኮ ነው ዘሬን ይኸውልሽ የምትኝን ነገር በሙሉ አድርጋለሁ፣ እሺ ምንም ነገር ብቻ ነው ያንቺን አልጣ እንጂ ሁሉን ነገር አደርጋለሁ እያለ ነበረ። አፈቅርሻለሁ ሲላት ደሚር እኔ ሚስት ሆናለሁ እስከ መጨረሻው ድረስ ሚስት ለመሆን ቃል እገባለሁ፣ የምር ማለት ነው በወረቀት ደረጃ ብቻ ሳይሆን የምር ሚስት ሆናለሁ እያለችው ነበረ። አይኗን ጨፈነች ልስመው። እሱም ሊስማት ወደ ከንፈራ ጠጋ። ከዛ ድንገት ብቻ ለትንሽ ጊዜ ቀን ብቻ ልታገሰኝ ነው ፈልገው ገባ ነገሮች እስከሚስተካከሉ ድረስ ከጎን ሆናለሁ። ከዚህ በኋላ ከዚህ ቤት ወጥቼ የትም አልሄድም። እስኪ ደግሞ ጊዜ አብረን እናሳልፍ፣ እራት እንብላ፣ ወተን ወክና ራቅ ያለ ቦታ ሄደን እንዝናና፣ ምን ታስባለህ አለችው። ልክ ነሽ ይላታል። ድቡ ደነገጠ። በአንዴ ነገሮች ተቀያየሩ። ደሚር ደስ አለው። ከተቀመጠበት ተነሳና ካልጋው ላይ ዞር ብሎ ተመለከታት፣ ፈገግ አለ። ከዛ በሩን ዘግቶ እየወጣ ነበረ። እሱ ከወጣ በኋላ ዘሬን ፍጥጥ ብላ ትመለከታለች። በአሁኑ እንኳን ጨርሳለሁ ጨረግድሃለሁ ብላ ስት ነበረ። እሱ ደስ ብሎት ከቤት እየወጣ ነው የሚገኘው። በዛሬው ምሽት አሊያ እንዲሁም ጂያን የሄና ስነስርዓታቸው ስለደረሰ ዛሬ ደግሞ የቤተሰብ ትውውቅ ነው። ከዛ ተሰብስበው አንድ ላይ እራት እየበሉ ናቸው። ሰዳከትም ተገኝታለች። በዛ ቦታ ላይ ከካናዳ የመጡት አሊያን የሚያውቋት የቅርብ ዘመዶቿ፣ ጓደኞቿ፣ አክስቷ ጨምሮ በቦታው ከአልቦሮች ጋር እየተዋወቁ እራት እየበሉ ሲዝናኑ ነበረ። ለስለስ ያለ ሙዚቃ አንድ ሰው ተነስቶ ይዘፍናል። ከዛ በኋላ ሁሉም ጥንዶች እየተነሱ ሲጨፍሩ ጂያንና አሊያ በፍቅር አይን ይተያያሉ። ይሄ እንዲህ እንዳለ ውስጧ ከፍተኛ የሆነ ፍርሃት ያደረባትና እያቆነጠነጣት ያለችው መርየም ናት። መርየም ምንም ሰላም የላትም፣ ሰላም አታለች። ቤት ውስጥ ማንም የለም። ሙጅጋንም መጣው ብላት ሄዳለች። በአንድ በኩል መርየም
አሁንም በጧት ሰዳከት መታ የነገረቻት ነገር ጆሮዋ ላይ እያቃጨለ ነው ያለው። ምንም እረፍት የለም። ምን ላርግ እያለች ነው። ጃን የምታገኝበት ብቸኛው እድል የሆነው ቦራን ተደብቀዋል። ድንገት ሙጅጋን መጣ። ሻይ ልቅዳልሽ ያላት ችግር የለም እያለችው ነበረ። ተቀመጠ። ሙጅጋን ምን ተፈጠረ ችግር አለ እንዴ? ደህና ትመስም እያለ ነበር። ደህና አይደለም ይኸውልህ ጃን እያገባን ያችን ሴት አለችው። ማለት መቼ እያለ ነበር። በሁለት ቀናቶች ውስጥ ከሁለት ቀን በኋላ ይጋባሉ ስትለው ነበር። እንዴ ምን ማለት ነው እንዴ? እኔ ገና ያን መብት እንደሰጧቸው አንድ ቀን እንኳን መታገስ ከበዳቸው እንዴ እያለ ነበር። አንተ ለምን መብቱን ሰጣቸው ስትለው ነበር። መስጠት ነበረብኝ። በቃ እነዛ ሰዎች በጣም ብዙ ገንዘብ ዕዳ ነበረብኝ። ምን ማድረግ ነበረብኝ? በቃ ጃን ደውን ከፈለልኝ። ከዛ ተደራደረኝ። ምን ማድረግ አለብኝ? ለህይወቴ ሰግቼ እኮ ነው ከሞተ ይሻልም እያለ ነበር። እንዴት ታዲያ መብቱን ሰጣለህ? እንዴት የሆነ ነገር ማድረግ ነበረብህ እኮ ምን ማለት ነው እያለችው ነበር። ልክ ነሽ አውቃለሁ። ነገር ግን በሆነ ቀን ላገኘው እችላለሁ መልሼ። ነገር ግን ይህን ጋብቻ እንዳይፈጸም መከልከል አለብን። በሆነ መንገድ ማቋረጥ አለብን። ምን ታስቢያለሽ? እያለ ክንዳን እያያዘ ነበረ። ምናልባት ይህን ጋብቻ ማቋረጥ የምንችልበት መንገድ ይኖራል እያለ ነበር። ምን አውቃለሁ ወንድሜ ቦራን ምን አውቃለሁ እኔ ምንም አላውቅም ስትለው ነበረ። ወንድሜ ቦራን ሙጅጋን ምን ማለት ነው ወንድሜ ቦራን ማለት ምን እያልሽ ነው ያለሽው? ንገረኝ እስቲ ብሎ ወደፊቷ እየጠጋ ነበረ። ለምን ወንድሜ ብትይኝ ቦራን ብቻ አትይኝም እንዴ? ታውቂያለሽ አንቺ ስሜት እንዳለኝ አይደል እንዴ ብሎ ከንፈሯን ሊስም ሲል ሸላለችው። ማርፈድ የለብኝ ማየት እየጠበቀችኝ ነው ብላ ተነሳች። እሺ ብሎ እየተመለከታት ነበረ። ከዛ ልትወጣ ስለመጣሽ አመሰግናለሁ መልካም አዳር ይላታል። ደህና አድር ብለው እየወጣች ነበረ። ቦራን የሆነ ነገር እንደሚያገኝ ከሷ እየገባው ነው ያለው። በሌላ በኩል አሊያ ወደ መኝታ ክፍሏ መጣች። የቤተሰብ ትውውቅ ተጠናቋል። ጃንም ተከትሏት እየገባ ነበረ። እያቀፋት ናት ያለችው። ከዛ እስከ ሰርጋችን ድረስ አንድ አልጋ ላይ አንተኛም እያለችው ነበረ። ከዛ እንደዚህ ካለች በኋላ እየተሳሳቁ በቀጥታ ከሱ ክፍል ወጣ ወደ ልጇ ክፍል እየሄደች ነው። ሰዳከት ከላይ ከፎቁ ላይ ሆና ይህንን ነገር በጨረፍታ እየሰማች ታስባለች። ምን ሊሆን እንደሚችል ግራ ገብቷታል። ፓኪዜ በጧት ከሆስፒታል ወጥታ ወደ ቤት እየመጣች ነው። ከድር በርቀት ነው የሚያየው። ፓኪዜ ሰላም አትለኝም ወይ ስትለው አይ ይኸው እያልኩሽ እኮ ነው በርቀት ይላታል። ይህን ጊዜ ሙዛፈራ አንተ ልጅ በጣም አስተዋይ ይሆናል እንደሱ ነው የሚሻለ ሲለው ነበረ። ጃንም መጥቶ ምንድን ነው የምትለው እያለው ነበር። አይ እኔ ጥሩ ድል የለኝም እቺ ልጅ ላይ መጥፎ ድል ከማመጣ ቢቀርብኝ ነው የሚሻለው እያለው ነበረ። ፓኪዜ ወደ ውስጥ ያስገባታል። ጃን ሁኔታውን እያየ በጣም ያዝናል። በሌላ በኩል እነ ደሚር ቤት ውስጥ ሌላ ነገር እየሆነ ነው ያለው። ደሚር ከአባቱ ጋር ነው ያለው። ዘሬንም አብራለች። ቁርስ እየበሉ ነበረ። ድንገት እዚህ ጋር ደሚር ሻይ እየጠጣ ሻዩ ሲያልቅበት ቆይ ልቅዳለ ብላ እዚህ ጋር ዘሬን እያስተናገደችው ነበረ። ደሚር አመሰግናለሁ ይላታል። አፋቸውን ከፍተው ነበር የሚያተገርመው። ዘሬን እዚህ ጋር ምን ላምጣለ ሌላስ እያለች ድንገት ቪዳም መጣች። ዘሬን እንደዚህ ቤተኛ ሆና ዘና ብላ ፈታ ብላ ነገሮችን እያስተናገደች በስነ ስርዓት ሁሉን ነገር ስታረግ ስታይ ደነገጠች። እች ልጅ እንዴት ነው እንደዚህ የምትጎዘጎዝላችሁ ብላ ተናዳ ሌላ ነገሮች ብላ ውስጥ አስገባቻት። ምንነሽ ነው እያለች ነበር። ዘሬን ማረገውን ነገር አውቃለሁ እያለች ነው። ቪዳን ተበሳጨች። አንቺ ልጅ ኧረ ታይ አስተውይ ታይ ግን ታይ ብላ እየጠየቀች ነበረ። ነገር ግን ዘሬን ምን የሚለወጥ ነገር የለም እንደዚህ ይሆናል ትላለች። በሌላ በኩል እነ ጃን ሰርጋቸው ደርሷል። አሁን በዛሬው ዕለት ልብስ ሊያዩ መጡ ወደ ልብስ ቤት። ወደ አሪፍ ልብስ ቤት ከመጡ በኋላ ጃንም ሱፍ ልብሱን ለበሰ። እሷም የምታደርገውን ቀሚስ መረጠች፣ ለበሰች። እንደዚህ እያሉ እየተቀያየሩ አዳዲስ ልብስ እየለበሱ ሁለቱም ልብሶችን እየለኩ ነበረ። በዛሬው ምሽት የሂና ስነስርዓት አለ። በእነሱ ባህል መሰረት ከጋብቻው ቀደም ብሎ የሚደረግ ስነስርዓት ነው። በዚህ ዝግጅት ላይ አሊያ ቀይ ቀሚስ ለብሳ ጌጥ ያለበት እየደነሰች ሴቶች አጅቧት ወደ ፊት ለፊት ይመጣሉ። ሰዳከት ናት እዚህ ጋር ባይተዋሮና በርቀት ነገር የምትመለከተው። በርካታ እንግዶች ሴቶች በተጠሩበትና በሚሳተፉበት በዚህ የሂና ስነስርዓት ላይ አሊያ መሀል ገብታ እየጨፈረች ነው። መሪያም ባንድ በኩል ውስጧን የሆነ ነገር እየከነከናት ናት ያለችው። ነገሮች ኖርማል አይደሉም። እዚህ ጋር ሙጅጋ መጣች። ምን ሆነሽ ነው ስትላት መሪያም ላበላብ አረጋት። ፊቷ የበለጠ ቀላ። እዚህ ጋር ሙጅጋን እንደውላት ወደ ሰዳከት ትላለች። ነገር ግን እዚህ ጋር መሪያም ወደ ሰዳከት ብደውልም ነገር ግን ሰዳከት ምንድነው እንደሞ ምን አሰብሽ እያለች አልነበረም። መሪያም እንደውም የወሰነችው የቀየረችው ውሳኔ ካለ ለመስማት ሰዳከት ዝግጁ ነበረች። ነገር ግን መሪያም ምንም የቀየረችው ውሳኔ የለም። የዲኤንኤ ምርመራ ውጤቱ ከታወቀ በኋላ እንጂ ሌላ ነገር እንዲሆን አልፈልግም ትላለች። ስልኩ የተዘጋ በኋላ ሙጅጋን ልትበላ ደረሰች። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ተመልካቾች የዘውድ ድራማ ነው። ክቡራን ተመልካቾች ዘውድ ድራማ በጣም ረዥሙ ድራማ ወደ እናንተ ለብዙ ክፍሎች በተከታታይነት ሲቀርብ ነበር። እነሆ ምዕራፍ 1ን ጨርሰን ወደ ምዕራፍ 2 ደግሞ ተሻግረን ወደ ምዕራፍ 3 ደግሞ ልንሻገር በጣም ጥቂት ክፍሎች ናቸው የቀሩት። ክቡራን ተመልካቾች ልክ እንደ ከዚህ ቀደሙ ምዕራፍ 1 ተጠናቆ ወደ ምዕራፍ 2 ስንሸጋገር ለተለያዩ ለብዙ በርካታ ወራቶች እንደተጠባበቅነው ሁሉ አዲሱን ምዕራፍ 3 ገና እየተሰራ ቀረጻ ላይ ስላሉ ወደ ምዕራፍ 3 ስንሸጋገር የተወሰኑ ጊዜያቶችን የምንጠብቅ ይሆናል። በእኔ በኩል በቅጠል ቲቪ ዩቲዩብ ቻናል ምዕራፍ 2ን የዘውድ ድራማ ልናጠናቀቅ እነሆ በጣም ጥቂት ክፍሎች ብቻ ናቸው የቀሩት። ክቡራን ተመልካቾች በቅርብ ቀን ዘውድን ድራማ የሚተካ ድራማ ወደ እናንተ ይዤ የምጣ ይሆናል። እንዲሁም ቅርብ ጊዜ ጀምሬላችሁ የነበረው የክብር ጌጥ ድራማ በብዙ ተመልካቾች ዘንድ ብዙም ተወዳጅነትን ያላገኘው የክብር ጌጥ የሚሰኘው አስገራሚ ድራማ እሱንም ተክቶ ሌላ ድራማ ወደ እናንተ ይዤ የምጣል። ክቡራን ተመልካቾች በቅጠል ቲቪ ዩቲዩብ ቻናል ከዚህ በፊት ጠብታ በሚል ድራማ ስም ጀምሬላችሁ የነበረው የአስላን እና የዴቪን የሁለቱ ፍቅረኛሞች ምርጡ ድራማ ከተቋረጠበት ከክፍል 12 ጀምሮ በክፍል
ክፍል 13 ወደ እናንተ የሚደርስ ይሆናል። አሁንም ቢሆን እንድትከታተሉኝ በትህትና ጠይቃለሁ። ውድ ተመልካቾች በቀጣይ ቀን በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።